Hi Nikki እንዴት ነህ? እግዚአብሔር ይመስገን። You're good? I'm good. Okay, so ዛሬ ፎከስ የምናደርገው ንግግር ላይ ነው። So ንግግር ላይ every day የምንደጋግማቸው ፍሬዞች አሉ። So እነሱ ተጠቅመን how are you going to express your ideas, your feelings, በደንብ እናያለን ማለት ነው። So ያስኩልህ 4 ናቸው። 4ቱ ግን በጣም ኮመን ናቸው ብዬ ያሰብኳቸው ናቸው። Okay? So ከአንዱን ጀምር። ከቀላሉ ብዬ ማሰበው ጋር ልጀምርልክ። እሺ? So ወስኛለሁ እንዴ ነው የምትለው? ወስኛለሁ ያ መወሰን ምንድን ነው በእንግሊዝኛ? decide good ስለዚህ ራስን አስገባ። I am decide አይደለም ወስኛለሁ yes አንደኛ ነገር I am ካልክ በኋላ verb ከጨመርክበት ing መሆን አለበት። ing ሲገባ ደግሞ እየወሰንኩኝ ነው የሚሆነው። ወስኛለሁ ስትል I have decided ነው የምትለው። እስኪ I have decided so አሁን እንደዚህ ለማድረግ ወስኛለሁ የሚለውን ነው ፕራክቲስ የምናደርገው። so የምንጨምረው ቱን ብቻ ነው። ኦኬ so ዛሬ የምናየው እነኚህ ሾርት ሴንተንሶች ላይ ቱ ጨምረን ማርዘም ነው ስራችን። ኦኬ so እነኚህ በጣም ነው የሚጠቅሙን ንግግር ላይ። ኦኬ so I have decided to ያልን እናረዝመዋለን። ለምሳሌ ለመሄድ ወስኛለሁ በለኝ እስኪ። I have decided to go. Yes, I have decided to go. ሁሌም እንደምነግርህ ላንተም እናንተም ሁሌም እንደምነግራችሁ ቱ ብለን verb1 ነው የምንጠቀመው። እሺ ስለዚህ ቱ ብላችሁ go እንጂ went አትሉም going አትሉም I have decided to going አትሉም ማለት ነው። አሁን ኒኪ እየጻፈ ነው። He's a very clever student. እናንተም እየጻፋችሁ መሆን ግዴታ ነው። ካልሆነ ትረሱታላችሁ እና change ከሌለ ደግሞ give up ነው የምታደርጉት። I don't want that. ስለዚህ እየጻፋችሁ ተከታተሉኝ እሺ። ለመሄድ ወስኛለሁ እስኪ ድገምልኝ። I have decided to go. Excellent እሺ እሷን ለማናገር ወስኛለሁ። የሆነች ቆንጅዬ ሴት አየክ አደፋፈርነህ በደንብ በቃ ወስኛለሁ አናገራታለሁ እንዴ ነው የምትለው? I have decided to talk her. እሺ to talk ብለን ደግሞ ሁሌ ቱ አለች መልሳ። ስለዚህ I have decided to talk to yes ድገምልኝ እስኪ። I have decided to talk to her. good አሁን go ጋርም እኮ ወደ ጂም ለመሄድ ወስኛለሁ ካልክ ድጋሚ ቱ ትጨምራለህ አይደለ? እስኪ በልልኝ። I have decided to go to gym. yes to go to the gym ጂም ጋር ደግሞ እዛ አለች ሁሌ። ህጎቹ አያልቅም ምንም ማድረግ አንችልም እንግዲህ I have decided to go to the gym. okay እሷን ለማናገር ወስኛለሁ ደግሞ I have decided to talk to her ይሆናል ማለት ነው። እሺ ቪዲዮ ጌም መጫወት ለማቆም ወስኛለሁ። ምንድነው አዲክሽን ያለብህ አንተ? ቪዲዮ ጌም፣ ቡና፣ ሌላ ምን ሊሆን ይችላል? አንባሌ ሱስ የለብህም ማምሹር? እሺ በቃ ቪዲዮ ጌም። እሺ በሱ yes I have decided to ማቆም stop መጫወት I have decided to stop playing video games. እሺ አሁን እዚህ ጋር we used verb ing አይደለ? playing ብለናል። ለምንድን ነው አንዳንድ ቨርቦች አሉ። ለምሳሌ አሁን እዚህ ጋር stop የምትለው verb አለች አይደለ? ከሷ አጠገብ የምናስቀምጠው verb ing ማለት ወይ ደግሞ 2 plus verb 1 ትንሽ ዲፈረንስ አላቸው ትርጉም ማለት እሱ ለብቻው አስተምራቸዋለሁ። ግን እዚህ ጋር like ካልክ stop ካልክ finish start የሚሉት ቨርቦች ጋር ካጠገባቸው ምን መጨመር አለበት? verb ing ቀጣይ verb ከጨመርክበት ማለት። ለምሳሌ ሙቪ ማየት ማቆም ወስኛለሁ። I have decided to watch ለማየት ሳይሆን የወሰንከው ለማቆም ነው የወሰንከው። okay I have decided to stop watching movie. yes ing ታደርጋለህ ማለት ነው። አሪፍ እሺ እንግሊዘኛ ለመማር ወስኛለሁ። ወሰናችኋል ኦሬዲ ግን እስኪ ንገሩኝ እንደወሰናችሁ። እሺ I have decided to learn English. I have decided to learn English. አልወሰንኩም ሲሆን ደግሞ ለምሳሌ ጓደኛዬ ለመርዳት አልወሰንኩም ማለት ኔጌቲቭ ስታደርገው የቱ ጋር ኔጌቲቭ እንጨምረው? I have decided ነው ዋናችን። አልወሰንኩም ሲሆንስ? I haven't decided. አቤት ሹር ሆነ ነግረኸኝ ቢሆን እኮ በቃ ጥሩ ነበር ግን I haven't ብሎ ነው የነገረኝ። እሺ ሰይድ ጓደኛዬን ለመርዳት አልወሰንኩም። I haven't decided to help my friend. So አልወሰንኩም I haven't decided ነው። ወስኛለሁ ደግሞ I have decided ነው። So
to ብሎ ልታረጉ የሰራችሁት ነገር መጨመር ነው ቀላል ነው አይደለ ስለዚህ ከዚህ በኋላ ስለ ውሳኔ ስታወራ አይከብድም አሪፍ እሺ አሁን ደግሞ ወደ ሌላ ደግሞ ፍሬዝ እንሄዳለን እስኪ እየሞከርኩ ነው በላይ I'm trying excellent ስለዚህ አሁን እንደዚህ ለማድረግ እየሞከርኩኝ ነው እሷ እንደዚህ ያለ ለማድረግ እየሞከረች ነው ሞክሬ ነበር የሚሉትን አሁንም to ጨምረን ፕራክቲስ እናደርጋለን እሺ ለምሳሌ አንተ አሁን ምን እየሞከርክ ነው ለመማር እየሞከርክ ነው I think አይደለ ስለዚህ እሱ ንገረኝ እንግሊዘኛ ለመማር እየሞከርኩኝ ነው በላይ I'm trying to learn English ሞክሬ ነበር ሲሆንስ ሞክሬ ነበር yes okay ወይ ሞከርኩ ፓስት ማድረግ ነው I am trying አሁን እየሞከርክ ነው አይደለ ፓስት ታደርገውስ I tried okay see I tried to learn English good I tried to learn English እሺ ታጋሽ ለመሆን እየሞከርኩኝ ነው በላይ ታጋሽ ለመሆን እየሞከርኩ ነው አሁን እየሞከርክ ነው patient እሺ ግን እየሞከርኩ ነው አስገባ okay I'm trying ለመሆን to be yes patient አንዝለላ መሃል ብዙ ነገር ዘለሄድ ከፔሸንት ጋር ደጋምልኝ እሺ okay I'm trying to be patient good I'm trying to be patient እሺ ሌላም ትለኛለ በየቀኑ ለማንበብ እየሞከርኩ ነው በየቀኑ ለማንበብ እየሞከርኩኝ ነው እየሞከርኩኝ ነው ብለህ ነው የምትጀምረው I'm trying to read every day እሺ አሁን ደግሞ ቃል አንቆጥርም አይደለ ደግሞዋለ ቃል ሳንቆጥር I'm trying to read መቼ every day እሺ ድገሙ I'm trying to read every day good excellent I'm trying to read every day በሰዓቱ ለመድረስ እሞክራለሁ ፊውቸር አሁን ደግሞ እሞክራለሁ እንዴ ነው የምትለው I'm trying እየሞከርኩኝ ነው እሞክራለሁ I will try excellent ስለዚህ በጊዜ ለመድረስ እሞክራለሁ I will try arrive to የት ገባች I will try to arrive በጊዜ early በጊዜ ሰዓቱ ሳይደርስ ነው ሰዓቱ ላይ on time እሺ ድገምልኝ እሺ I will try to arrive on time good I'll try to arrive on time ጥሩ ስራ ላይ በእንግሊዘኛ ለማውራት እሞክራለሁ ስራ ቦታ ላይ በእንግሊዘኛ ለማውራት እሞክራለሁ okay I'm trying እየሞከርኩኝ ነው አላልኩም እሞክራለሁ ፊውቸር I will try to talk English on work I'll try to talk in English at work or ደግሞ use ማለት ይችላል I'll try to use English at work okay I will try to use ምንድነው የምትጠቀመው እንግሊዘኛ at work እሺ እሷ እኔን ልትረዳኝ ሞክራ ነበረ she will try ነበረ ድሮ yes okay she tried እኔን ለመርዳት to help me excellent አሁን ደግሞ እስኪ አንድ ላይ she tried to help me excellent ስለዚህ እየሞከርኩኝ ነው ሞክሬ ነበረ ሞክራለሁ ትሞክራለች በዚህ ቤት ኦኬ ምንም there is no other thing ከዚህ ውጪ ኦኬ ስለዚህ እየሞከርኩ ነው ለማለት ችለህበታል ብዬ አስባለሁ ሙቭ እናድርግ ወደ ቀጣይ ይቻላል እሺ ቀጣይ ምን ትለኛለህ ቃል እገባለሁ እንዴ ነው የምትለው ቃል እገባለሁ I promise ወይም I will promise ስለዚህ አሁን እዚህ ጋር ደግሞ እንደዚህ ለማድረግ ቃል እገባለሁ ስንል አሁንም አንጨምራለን to ጨምረን እናረዝማታለን ማለት ነው አይደል ለምሳሌ በጊዜ ለመምጣት ቃል እገባለሁ I promise to come early or በሰዓቱ on time ጥሩ እሺ ተስፋ ላለመቁረጥ ቃል እገባለሁ okay እሺ ተስፋ ላለመቁረጥ ቃል እገባለሁ ቃል እገባለሁ ብለህ ጀምር I promise to give up ሱማ ተስፋ ለመቁረጥ ቃል እገባለሁ ነው ያልከው እኔ ላለመቁረጥ ነው ያልኩት I promise to don't give up ልክ አይደለም እኮ መቼም እንዴት ነው የምትለው መቼም በፍጹም መቼም
never ስለዚህ I promise to never give up እስኪ I promise to never give up መቼም ተስፋ ላለመቁረጥ ቃል እገባለሁ I promise to never give up clear ነው አሁን በደንብ እሺ እውነት ለመናገር ቃል እገባለሁ I promise to talk to tell እውነቱን the truth yeah I promise to tell the truth or ደግሞ I promise to be honest ማለት ትችላለህ see I promise to be honest እሺ እሷ በጊዜ ለመምጣት ቃል ገብታ ነበር she promised yes she promised daddy ቀጥል she promised to come on time good she promised to come on time maybe she did maybe she didn't we don't know so contextually መረዳት አንችልም እሺ ሌላም ትለኛለህ ለረዳሽ ቃል እገባለሁ በለኝ I promise to help you good I promise to help you እሷ እኔ ለመርዳት ቃል ገብታ ነበር she promised እሷ እኔ ለመርዳት ቃል ገብታ ነበር she promised to help me እስኪ ድጋሞ she promised to help me yes is that confusing አማርኛው ምንድን ነበር ያልሽ እሷ እኔ ለመርዳት ቃል ገብታ ነበር okay she promised to help me ታወጣልክ አሁን ግልጽ ነው እሺ ቤተሰቦቼን ለማክበር ቃል እገባለሁ the last one ቤተሰቦቼን ለማክበር ቃል እገባለሁ I promise to respect my family good I promise to respect my family so ቃል እገባለሁ ቀላለች አይደለ I will promise I promised I promise ብቻ መሆን ይችላል the last one እፈልጋለሁ እንዴ ነው የምትለው እፈልጋለሁ yeah I want so አሁን እንደዚህ ለማድረግ እፈልጋለሁ ሲሆን I want to ግን አንድ ለምዛ I wanna እንላለን ማለት ነው ኦኬ እና በደንብ ስለምንችል I wanna በል እስኪ I wanna ጥሩ ስለዚህ እንግሊዘኛ በደንብ መናገር እፈልጋለሁ I wanna speak English fluently excellent I wanna speak English fluently the next one ጥሩ ስራ እንዲኖረኝ እፈልጋለሁ I wanna to good job I wanna to ካልክ I want to ያልክ ነው okay I wanna get I wanna get good work ስራ job okay work task ነው okay ስለዚህ I wanna get a good job I wanna get a good job ጥሩ አልፈልግም ቢሆንስ ለምሳሌ መብላት አልፈልግም I don't wanna eat እስኪ I don't wanna eat እሺ ቤተሰቦቼን መርዳት እፈልጋለሁ I want to help my family ለምንድን ነው I want to የሆነው አሁን I wanna help my family I wanna help my family እስኪ I wanna help my family ጥሩ ከዚህ በላይ ጓደኛ እንዲኖረኝ አልፈልግም ከዚህ በላይ ጓደኛ እንዲኖረኝ አልፈልግም yes okay I don't wanna have any more friends ከዚህ አሁን ብዙ ጓደኞች አሉ ካሉ በላይ አትፈልግም ማለት ነው I don't want to have any more friends እሺ እሷ ብትሆንስ እሷ ከዚህ በላይ ጓደኛ እንዲኖራት አትፈልግም okay doesn't አረግላታል yes አቤት ጎበዝ 5 ማርክ አለ ታስታውሰኝ እሺ okay she doesn't wanna any more friends ልልቀማኗ 5 ማርኩ she doesn't wanna have any more friends ድገምልኝ እስካኔ she doesn't wanna have any more friends እሺ ትደግመዋለህ መልሰህ ለምን ለብቻ ሆነ ቃላቶቹ እንዳለ okay she doesn't wanna have any more friends አሪፍ እሺ በራሴ መተማመን እፈልጋለሁ በራስ መተማመን ምንድን ነው confident ስለዚህ ትሆነዋለህ አይደለ ስለዚህ confident መሆን እፈልጋለሁ I wanna
I wanna be confident. እሺ ኮንፊደንስ እንዲኖረኝ ቢሆንስ? ፊውቸር ይሆናል ነው? No. ኮንፊደንስ እና ኮንፊደንት ይለያያል አይደለ? ኮንፊደንስ ይኖርሃል፣ ኮንፊደንት ትሆናለህ። So I wanna be confident. I wanna have confidence. አይደለ? እስኪ ድገምልኝ። I wanna be confident. I wanna be confident. I wanna have confidence. እስኪ I wanna have confidence. I wanna be confident. Excellent. So በደንብ ገብቶሃል አይደለ? ወስኛለሁ በለኝ እስኪ። I'm decided. I have decided. I have decided. Yeah. ከዛ በኋላ ምንድን ነው ያልነው? እየሞከርኩኝ ነው። I will try. I'm trying ወይም I will try. ቃል እገባለሁ። I promise. እፈልጋለሁ። I wanna. So ዛሬ ያየነው ምንድነው? እነኚህ ላይ ቱ እየጨመርን እንደዚህ ለማድረግ ወስኛለሁ፣ እንደዚህ ማድረግ እፈልጋለሁ፣ እንደዚህ ለማድረግ ቃል እገባለሁ፣ እንደዚህ ለማድረግ እየሞከርኩኝ ነው አይደለ? So every day ስናወራ ኮንቨርሴሽን ላይ በጣም እንጠቀማቸዋለን። So እነኚህን ይሄንን ቪዲዮ ከመጨረሻው ካያችሁ at least speaking ላይ ንግግር ላይ አንድ ስቴፕ I'm sure ከፍ ብላችኋል። And if you want prepared የሆነ PDF ደግሞ please visit our Telegram channel. እዛ ላይ በደንብ structured የሆነ PDF እናዘጋጅላችኋለን። እናም if you want to learn face to face or online, please give us a call. Bye.